ሰላም ጤና ይስጥ ተመልካችና አድማጮች፣ አሁን የወጡ የሚገኙ ትኩስ መረጃዎች እንዲሁም አንገብጋቢ መረጃዎች አሉ። በአርጎባ ብሔረሰብ በርካታ ታጣቂዎች ገቢ ተደርገዋል። እነዚህም በዋነኛነት የምዳሳቸው ይሆናል። በደቡብ ወሎ ዞን ጊዳ ወረዳም በተመሳሳይ መልኩ እንዲሁም በአዲስ ቅዳም ዋነኛ ክንፍ ሆኖ ሲዘርፍ የነበረው እስከ መጨረሻው ተሰናብቷል። እሱን ጉዳዮች እናነሳለን። እንዲሁ ወደ 68 የሚደርሱ የሸኔ ታጣቂዎች ገቢ ተደርገዋል። እነዚህን ጉዳዮች ስለምንዳስስ ከፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን አዲሶናልሽ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ ጋር ይዘን ወደ ጉዳያችን ቀጥታ እናልፋለን። በአርጎባ ብሔረሰብ አስተዳደር ልዩ ወረዳ የወረዳው የጸጥታ አባላት በአካሄዱ የተቀናጀ አሰሳ የታጠቁ ቡድን አባላት እጅ መስጠታቸው ተገልጿል። በአርጎባ ብሔረሰብ አስተዳደር ልዩ ወረዳ የወረዳው የጸጥታ አባላት በአካሄዱ የተቀናጀ አሰሳ እስካሁን ድረስ ከ20 በላይ የታጠቁ ቡድን አባላት እጅ መስጠቱ ታውቋል። በአርጎባ ብሔረሰብ አስተዳደር ልዩ ወረዳ 2 ደቤ እና 4 አሞዬ ሰርጤ ቀበሌ ሰርጎ የገባውን የታጣቂ ኃይል የወረዳው ጸጥታ ኃይል በአጎራባች የጸጥታ ኃይል ጋር በተቀናጀ ኬላዎች ዘግቶ ባደረገው ቁጥጥር እስካሁን ድረስ ከ20 በላይ ታጣቂ ቡድን አባላት ከነ ሙሉ ትጥቃቸው ገቢ ማድረግ መቻሉን ገልጿል ማለት ነው። የፋኖ ሲጠቀምበት የነበረው 6 ሰደፍ ክላሽ፣ 2 ጅምሰሪ፣ 1 ሱስኪ መሳሪያ እና አንታ ጣፊ በድምር ወደ 10 የሚደርሱ ልዩ ልዩ ጥይት እንዲሁም 126 ተተኳሽ ጥይት በቁጥጥር ስር ማዋሉ ተገልጿል። በአጠቃላይ በተሰራው ኦፕሬሽን በጠላት በአካባቢ ስጋት የማይሆንበት ማድረግ መቻሉና የማጽዳት ስራም አጎራባች ወረዳዎች ጋር ተናቦና ተቀናጅቶ ማጽዳት መቻሉን ታውቋል። ከዚህ ጋር በተያያዘ ወደ ቻና ቤተሰብ ተከታታዮች በመተማ ወረዳ በጫካ ሲንቀሳቀስ የነበረው የካራማራ ብርጌድ አባል የሆነው የታጣቂ ሰላም አማራጭ ተቀብለው ገብተዋል። በምዕራብ ጎንደር ዞን መተማ ወረዳ ራሱን የካራማራ ክፍለ ጦር እያለ የሚጠራው ቡድን አባል የነበረው ብርሌ አይቸው የመንግስትን ሰላም ጥሪ ተቀብሎ እስከነ ሙሉ ትጥቆ የመንግስት ያቀረበትን የሰላም አማራጭ ተጠቅማ ማለት ነው። ብርሌ አይቸው የአማራ ህዝብ ጥያቄ ለመመለስ በሚል አላማ ወደ ትግል ዓለም ውስጥ ተቀላቅዬ ቆይቼ ነበር። አሁን ግን ትግሉ የማይጠቅምና መሆን በመገንዘብ ወደ ሰላም አማራጭ እጅን ሰጥቻለሁ ሲል አክሎም ገልጿል። ወደ ቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላኛ መረጃ መንግስት ህግ የማስከበር ዘመቻ በወሰደውና ህዝብን ሲዘርፍ የነበረው ጆን ተብሎ የሚታወቀው የጽንፈኛ ብሬን ተኳሽ በዛሬው በአዲስ ቅዳም ውጊያ በጀግናው ጥምር ጦር የተደመሰሰ መሆኑ ለማረጋገጥ ተችሏል። በዚህም ወደ 8 ቁስለኛ ወደ 10 የሚሆኑ ደግሞ እስከ መጨረሻው ተሰናብቷል። በአዲስ ቅዳም እንግዲህ ከተማን ለማወክና ለመዝረፍ አስቡ ከተለያዩ ቦታዎች ተሰባስቦ የመጣው የጽንፈኛ ቡድን ሞትና ቁስለኛ ሆኖ ተስተናግዷል። ሞቅ ያለ ሽኝታም የምንመለከተው ወጣት ተደርጎለታል ማለት ነው። በተለይ ይህ ሰው በዚህ ክንፍ ሆኖ ሲንቀሳቀስ የነበረ በመዝረፍ እና ከፍተኛ ሰብአዊ ኪሳራ ሲያስተናግድ የነበረ ነው። አሁን የእጁን ተሰጥቶ ተሰናብቷል። ሌላኛው እጅግ በሚገርም ሁኔታ ወደ 68 የሚደርሱ የሸኔ ታጣቂዎች ገቢ ተደርገዋል። በተለይ በማዕከላዊ እዝ ጋሻ ኮር በምዕራብ ሸዋ ዞን ጀባት ወረዳ በተሰማራ የግዳጅ ቀጠና በአሸባሪ የሸኔ ቡድን ላይ እየሰለጠነ የሚገኘው በርካታ የቡድን አባል በቁጥጥር ስር ማዋሉን አስታውቋል። ሸኔ በተሳሳተ ፕሮፓጋንዳ ወጣቶችን የእኩይ ተግባር መጠቀሚያ ለማድረግ በተለያዩ አካባቢዎች ከ18 ዓመት ያልሞላቸው ህጻናት አስገድዶ በመውሰድና የህዝብ ጠላት ሲያደርግ የሸኔ ሰልጣኞች አስረድተዋል ማለት ነው። ውድ ቻናል ቤተሰብ ተከታታዮች ተመልካችና አድማጮች ከዚህ ጋር ልብ ማለት የሚያስፈልግ እነዚህ ታዳጊዎች ወደ 68 የሚደርሱ የሸኔ ታዳጊዎች ገና 18 ያልሞላቸው በብዙ አይነት ጥቅም በማሳየትና በማታለል በብዙ አይነት እንግዲህ ወጣቶችን እንግዲህ ወደ አልሆነ ትጥቅ እያስገቧቸው እንደሚያመላክት ነው ወጣቶች ከሚሰጡት አንድምታ ለመረዳት የተቻለው። ስለዚህ በሰከነ አስተሳሰብ ለሰላም ዘመቆም ያስፈልጋል። ወጣቶች ብዙ ጊዜ ብዙ ማታለያ ነገር አንደኛውም ገና ታዳጊዎች እንደመሆናቸው ከትምህርት ገበታቸው በማፈናቀል እንደዚህ አይነት እኩይ ተግባር ለጠላት የጥይት ማብረጃ ለማድረግ እንግዲህ ፊት እያሰልፏቸው ይገኛል። ከዚህ ከ68 ከተመለከታቸው የሸኔ ታጣቂዎች ማለት ነው። እንዲሁም በተመሳሳይ መልኩ በደቡብ ወሎ ዞን ለጊታ ወረዳም በርካታ የፋኖ ታጣቂ ወንድሞችን መንግስት ያቀረበው ሰላም ጥሪ ተቀብለው ገብተዋል። መንግስት ህግ የማስከበር ዘመቻውን አጠናክሮ እየወሰደ ነው። በርካታ ወንድሞቻችን መንግስት ያቀረበው በተለያየ ቀጠና እየገቡ ይገኛል፣ በሸኔም በፋኖ ማለት ነው። ነገር ግን በርካቶች ገና ታዳጊ 18 በታች ያላቸው የምንመለከትበት ሁኔታ እያየን ነው የሚገኘው። እነዚህ ደግሞ ከትምህርት ገበታቸው በመፈናቀል ቦዘኔ በማድረግና ጥቅም በማሳየት ነው ወደዚህ ግንባር እንዲገቡ የሚያደርገው። ስልጠና ከሰጡ በኋላ ቶሎ ወደፊት ነው የሚያሰልፏቸው። ለዚህ ደግሞ የጥይት ማብረጃ እያደረጓቸው የሚገኝ ማለት ነው። ስለዚህ ውድ ቻናል ቤተሰቦች ለሰላማችን ቅድሚያ መሰጠን እንስራ። የሸኔም የፋኖም የትኛውም አካሄድ አያዛልቅም። ሰላም ይቅደም። ጦርነት የሚናመጣው ትርፍ የለም። ለሀገራችን የሚበጅ ለክልላችን የሚበጅ ሰላም ነው።
ለዚህ ደግሞ መንግስት ቅድሚያ ሰጥቶ እየሰራ ይገኛል። ዛሬ በተመለከትናቸው በርካታ ወንድሞቻችን መንግስት በሩን ክፍት አድርጎ እየተቀበለ ይገኛል። በየትኛውም ትጥቅ አንስተው ለገቡ ጫካ ለገቡ ወንድሞች ፊታቸውን ወደ ሰላም ሲያዞሩ መንግስት በሙሉ ልብ እየተቀበለና ታድሱ ስልጣና እየሰጠ ነው የሚገኝ። ስለዚህ ታዳጊ ወጣቶች አትሸወዱ፣ በሰከነ አስተሳሰብ ለህይወታችን ባጭር አታስቀሩ የሚል መልእክታችን ማስተላለፍ እንፈልጋለን። አዲስ ሆነ ሰብስክራይብ ሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። በመጨረሻ እዚህ ጋር ከምናነሳቸው ዋነኛ ነጥቦች ዘመነ ካሴ እንዳልተመለሰ ነው። እስካሁን ባለፈውም ዘግቤላችኋለሁ። ወደ ኤርትራ ለትጥቅ መሳሪያዎችን ለማቀበል እንግዲህ እንደኮበለለ እስካሁን አልተመለሰም። ከመግለጫም ጭር ያለበት ዋነኛ ምክንያቱ ይህ እንደሆነ እየተዘገበ ይገኛል። ስለዚህ ውድ ቻናል ቤተሰብ ተከታታዮች መንቃት ያለብን ለሰላም ዘብ መቆም ነው። ከጦርነት የምናተርፈው ትርፍ የለም። ይህ ሰው 30 ጊዜ ወደ ኤርትራ የሚመላለሰው ከሻቢያ ጋር ከህወሓት ጋር የሚመላለሰው አማራን ለማስጨረስ ነው። ሌላ ትርጉም የለውም። ወልቃይትን አሳልፎ ለመሸጥ ነው። የባዕዳ ተልዕኮ አነግቦ ነው የሚንቀሳቀሰው። በስም አማራ የሚነገር እሱን ተውት። ይሄ ቅቡልነት ነው። ማይካድራ የተሰራውን ስራ እኮ እናስታውሳለን። መቼም ማንረሳው ጉዳይ ነው። መቼም ማንረሳው ጥቅምት 30 ተታውሶ ውሏል። ህወሓት ማይካድራ የሰራውን ግፍ ያ ቁስት ሳይደርቅ ዛሬ ደግሞ ይህን ጉዳይ ለመድገም ነው ወደ ሻቢያ 30 ጊዜ የሚመላለስ ሰው አሁን ኤርትራ ውስጥ እንዳለ ነው መረጃዎች የሚያመላክተው። እስካሁን እንዳልተመለሰ ከመግለጫ ነገሩ የጠፋበት ከቪዲዮ የጠፋበት አንዱ ይህ ጉዳይ ነው። ስለዚህ ይሄ የሚያመላክተው አማራን የማውደም ፕሮግራም እንደሆነ ነው። ይህ ግልጽ ነው። የሚነገረው ግን በስም አማራ ነው። ስለዚህ ለሰላም ዘብ እንቆም። ከጽንፈኝነት፣ ከዘረኝነት፣ ከብሔርተኝነት የምናመጣው ትርፍ የለም። የአማራ ፋኖ፣ የሸኔ ፋኖ፣ የህወሓት ፋኖ አይጠቅምም። ይሄ በፍጹም አይጠቅምም። ሰሜን ጦርነት ላይ ቅልጭም አድርጎ የትግራይን ወጣት ካስበላ በኋላ ዛሬ ደግሞ ለሁለተኛ ጊዜ ለማስበላት ነው የሚዘጋጀው ህወሓት። ነገሩ ሰሞኑን አዲግራት ላይ በሰላማዊ ሰልፍ እያስተጋቡ ነው። በተለያየ ቀጠና እንዲሁም ነፃ መሬት ተብሎ ወደሚታወቀው ቡድን እየተቀላቀሉ ነው የሚገኙት። ህወሓት በቃን፣ ካንተ ጋር ያለን ጉዳይ በቃን እያሉ በግልጽ እያወገዙ ነው የሚገኙበት ማለት ነው። ስለዚህ ዕለታዊና ትኩስ መረጃዎችን አጠናክረን ወደ እናንተ በሌላ ቪዲዮ እስክንመለስ አዲስ የሆናችሁ ሰብስክራይብ፣ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጽንፈኝነት፣ ዘረኝነት ይውደም እላለሁ። መልካም ሙሉ እንዲሆንላችሁ ኮድ ተመኘው።